ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካ ሂዝ ዝግጅታችን ነው። በዛሬው ዝግጅታችን ላይ ዘመነ ካሴ ከኤርትራ መውጣቱን በቪዲዮ ተናግሯል። ወዴት ሄደ? ለምን ከኤርትራ ወጣ? በህዋትና በሻቢያ ዘመነ ካሴ ላይ የደረሰው ተጽዕኖ ምንድነው የሚለውን ጉዳይ እንመለከታለን። ከዚያ ውጪ በጎንደር ጸለምት አካባቢ የተፈጠረው ግጭት ተባብሶ ቀጥሏል። ይህንንም የምንመለከተው ይሆናል። በሌላ በኩል ደግሞ የምንመለከተው ዘመነ ካሴ የመለስ ዜናዊን እግር ተከትሎ ትግራይን አገር ለማድረግ እየሰራ መሆኑ በወጡት መረጃዎች ተሰምቷል። እሱም ምንድነው? እንዴት ትግራይን ሀገር ሊያደርጋት ይችላል ዘመነ ካሴ የሚለውን ጉዳይ የምንመለከት ይሆናል። ከዚህ በተጨማሪ ዛሬ የወጡ አጫጭር መረጃዎችን የምንነግራችሁ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ ወደ ዝግጅታችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ ሀሳብ አስተያየቶቻችሁን በመስጠት በኮሜንት ሴክሽኑ ላይ አብራችሁን እስከ ፕሮግራማችን ፍጻሜ ድረስ እንድትሆኑ እንጠይቃለን። ከአፍታ ቆይታ በኋላ የምመለስ ይሆናል። የትም እንዳትሄዱ። ወደ ዋናው ሐሳቤ ሳልፍ 4 ኪሎን አብዝቶ ሲመኝ የነበረው ዘመነ ካሴ ከኤርትራና ከአፍሪካ መውጣቱ ተሰምቷል። በዚህ ጉዳይ ላይ ራሱ ዘመነ ካሴ የተናገረው ቪዲዮ አለ። እሱን ተከታትለን እንምጣና ሐሳብ አስተያየት እንሰጥበታለን። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። ዘመነ ካሴ ከኤርትራ ወጥቻለሁ በአፍሪካ አህጉር ውስጥም አይደለውም የሚል ሐሳብ በቪዲዮ ሰጥቷል። እኔ የምለው እኛ ሳናውቀው 4 ኪሎ ከኢትዮጵያ ወጣ እንዴ የሚል ጥያቄ እዚህ ጋር ማንሳት ፈልጋለሁ። እነ ዘመነ ካሴ እኮ እለት ህልማቸው፣ የእለት ጭንቀታቸው፣ የእለት ፍላጎታቸው 4 ኪሎ አልነበረም ወይ? እንዴት በተደጋጋሚ ሲነግሩን የነበሩትን ነገር ይረሳሉ? 4 ኪሎ እንደሚገቡ በተደጋጋሚ ሲነግሩን ነበር። እየመጣን ነው ጠብቁን ብለው እጅግ በጣም ብዙ ተስፋ ሰጥተው ነበረ። የሚጠብቃቸው ብዙ አካላት ነበረ። ስንጠብቃቸው ነበረ። ይህንን ዝማሬ እየዘመርን መቼ ነው የሚመጡት ብለን ስንጠብቃቸው ነበር። ጭራሽ ያ የሚያባንናቸው የ4 ኪሎ መስመር ርቆባቸው 3 ዓመት አለፈው። ወደ 4 ኪሎ ሳይመጡ ምላስ ብቻ ነበረ። በፉከራ አንደኛ ነው። ከነሱ በላይ አሸናፊ፣ ከነሱ በላይ የበላይ፣ ከነሱ በላይ ተኳሽ፣ ከነሱ በላይ ሁሉን አዋቂ የለም። ምላሳቸው አንደኛ ነበረ። እነዚህ ሰዎች መንገዱ ጠፍቶባቸው ነው ወይ ወደ 4 ኪሎ መምጣት ያቃታቸው? የተመኙትን 4 ኪሎ እንዴት ረስተው ነው ይህንን ያህል ጊዜ የቆዩት? ጭራሹኑ በብዙ ማይል እየራቁ እየሸሹ ወደኋላ እያፈገፈጉ የሚገኙት ዛሬ ከኢትዮጵያ ወጥተው በኤርትራም አይደለም በአፍሪካም አይደለም ከአፍሪካ ውጭ ወጥተው ወጣቱን እሳት ላይ ጥደውት በስሜት አነሳስተው ጫካ አስገብተውት ስራውን አስትተውት ቤቱን ትዳሩን ንብረቱን አስትተውት በስሜት ገፋፍተው ጫካ ካስገቡ በኋላ እነሱ ግን የሉም በቦታው ላይ። ወጣቱ ዛሬ ወንድም እህቱን አጥቷል በዘመነ ካሴ የተነሳ። ዘመነ ካሴ ግን ራሱን አሽሽቶ ከአፍሪካ ጭምር ወጥቷል ማለት ነው። ይሄንን እኔ አይደለም ያልኩት፣ ራሱ ነው በቪዲዮ የተናገረው። ቪዲዮውን አይታችሁታል። ስለዚህ የአማራ ወጣት ሊነቃ ይገባል። ለማን ነው የሚሞተው? ለማን ነው ሊገረፍ ሊሰቀል ሊሞት የተዘጋጀው? ዘመነ ካሴ ከኤርትራም ከአፍሪካም ወጥቻለሁ ሲል ለተስፈኛ ደጋፊዎቹ ያስተላለፈው መልእክት ቅስም የሚሰብር ነው። መርዶ ነው የተናገረው። 4 ኪሎን እየተመኘ ወደ 4 ኪሎ የሚቀርበውን መንገድ ይከተላል ተብሎ ሲታሰብ ጭራሽ ከ4 ኪሎ እየራቀ ሄዷል። ለኢትዮጵያ ቅርብ ከሆነችው ኤርትራ ወጥቷል። ጥያቄ እዚህ ጋር ሳናቀው 4 ኪሎ ከአፍሪካ አህጉር ወጣለች ወይ? ዘመነ ካሴ 4 ኪሎን እየፈለጋት ነው ወይ? ከአፍሪካ ውጪ ከኢትዮጵያ ውጪ እየፈለጋት ነው ወይ? የት ነው የሚያገኛት ይችን 4 ኪሎ? እንደተመኛት ሳያገኛት ዓመታት ተቆጥረዋል። ዘመነ ካሴ ልክ መለስ ዜናዊ እንዳደረገው የመለስ ዜናዊ ሌጋሲን እየተከተለ የሚገኝ ሰው ነው። መለስ ዜናዊ ጫካ በነበረበት ሰዓት ለሻቢያ የገባውን ቃል እናስታውሳለን። ያ ቃል ምን ነበረ? በጋራ ታግለን የደርግ መንግስትን እንጣል፣ እናንተ በእኛ ላይ እንዳትተኩሱ እኛም በእናንተ ላይ አንተኩስም። የደርግ መንግስት የጋራ ጠላታችን ነው። ይህንን መንግስት ካስወገድን በኋላ በሚኖረው ጉዳይ ላይ እንስማማ፣ እስከዛ ግን አብረን እንስራ የሚል ሐሳብ አቅርቦ ነበረ። የደርግ መንግስትን ከጣልን በኋላ አብረን በጋራ ያንን ካደረግን በኋላ ለዚያ ውለታችሁ አሰብን ለእናንተ እሰጣለሁ፣ ከዚያ ውጭ ደግሞ ኤርትራ ነፃ ሀገር እንደሆነች ፈርሜ ኤርትራ ነፃ ሀገር እንድትሆን እፈቅዳለሁ የሚል ሐሳብ ሰጥቶ ተስማምቶ በጫካ በጋራ አብሮ ሰርተዋል። በመጨረሻም የደርግ መንግስት ሲወድቅ መለስ ዜናዊ ቃሉን ጠብቆ አሰብን ለኤርትራ በመስጠት
ኢትዮጵያ ከራስ ካሳ እስከ ራስ ዱሜራስ የነበራትን ከ1000 ኪሎ ሜትር በላይ ርቀት ያለውን የቀይ ባህር ወሰን ተጋሪነትን እንድታጣ ምክንያት ሆኗል መለስ ዜናዊ። ዛሬ ደግሞ ታሪክ ራሱ ሊደግም ከጫፍ የደረሰ ይመስላል። ዘመነ ካሴ የሚባል ባሪያ ተላላኪ የህዋት አገልጋይ ለህዋት ቃል ገብቷል። ኢትዮጵያ ውስጥ በአሁኑ ሰዓት የጋራ ጠላታችን ብልጽግና ነው። ብልጽግናን በጋራ አብረን እናጥፋ። ከዛ በኋላ ብልጽግናን አብረን በጋራ ካጠፋም በኋላ እናንተ የምትፈልጉትን እያንዳንዱን ነገር በእኔ በኩል ታገኛላችሁ፣ እናንተም ለእኔ የምፈልገውን ታደርጋላችሁ የሚል ንግግር አድርገው መስማማት ላይ ደርሷል። ያ ስምምነታቸው ምንድን ነው? ዘመነ ካሴ የገባው ቃል ምንድን ነው ብለን ስንመለከት ዘመነ ካሴ 4 ኪሎ መግባት ይፈልጋል። ህዋትም እንደዛው 4 ኪሎ መግባት ይፈልጋሉ። ነገር ግን 4 ኪሎ እንዳይገቡ ብልጽግና የሚባል የጋራ ጠላት አላቸው። ይህንን የጋራ ጠላታቸውን አብረው ካጠፉ በኋላ ዘመነ ካሴ ለህዋት የገባው ቃል ወልቃይትን በመስጠት ትግራይ የምትባል ሀገር ስትመሰረት ኢትዮጵያን ዘመነ ካሴ ሊያስተዳድር፣ ከዛ በኢትዮጵያ ስም ትግራይ ስትገነጠል ልክ ለኤርትራ መለስ ዜናዊ እውቅና እንደሰጠው ለትግራይ ዘመነ ካሴም እውቅና በመስጠት ትግራይ የምትባል ሀገር እንድትመሰረት በዚህ ያህል ደረጃ ተስማምቷል ማለት ነው። ያ ማለት ዘመነ ካሴ ወልቃይትን ሸጦታል በአሁኑ ሰዓት ላይ ማለት ነው። ወልቃይት ለነ ዘመነ ቡድን ጉዳያቸው አይደለም። የአማራ ወጣት በዚህ ጉዳይ ላይ መሞት፣ መጋደል፣ ጥይት ይዞ ጫካ መግባት፣ ቤቱን ንብረቱን ትቶ ከነሱ ጋር ተከትሎ ተሰዶ ጫካ መግባት ጉዳያቸው አይደለም። እነሱ ያንን ነገር ትተውታል። ዓላማቸውና ኢላማቸው ኢትዮጵያን ሁለት ቦታ መቁረጥ ነው። አማራ ክልልንና ሌላውን ፓርት ይዞ ኢትዮጵያን ለመምራት ዘመነ ካሴ ኢትዮጵያ ሀገር ሆና የምትቀጥለው ትግራይ የሌለችበት ይሆናል ማለት ነው። ህዋት ደግሞ ለዘመናት ሲመኝ የነበረውን ታላቋን ትግራይ መመስረት ይፈልግ ነበረና ሀገር ሆኖ ይቀጥላል። ከዛ በኋላ ከሻዕቢያ ጋር ድርድር አድርጎ አሰብን ይወስዳል ትግራይ ማለት ነው። ይህንን ነው የተስማሙት ዘመነ ካሴና ህዋት ማለት ነው። ስለዚህ ዘመነ ካሴ ለአማራ ሳይሆን እየሰራ ያለው ትግራይን ሀገር ለማድረግ ትግራይን ከኢትዮጵያ ለመገንጠል የህዋቶችን ህልም ለማሳካት ነው ዘመነ ካሴ የአማራን ወጣት እየማገደ ያለው። ሊነቃ የሚገባው የአማራ ወጣት እዚህ ላይ ነው። ፋኖ አንድ ነገር ማወቅ ያለበት መሞት የጀመረው ዛሬ አይደለም። ጉድጓዱን አርቆ የቆፈረው ከህዋት ጋር ለመስራት አብሮ የተስማማ ሰዓት ነው። የፋኖ አባላት አልገባቸውም እንጂ ህዋት ለማንም ራርቶ አያቅም። ለገዛ የትግል አጋሮቹ ራሱ ራርቶ አያቅም። ጨካኝ ነው፣ አረመኔ ነው፣ ሰው በላ ነው። ብዙ ነገሮችን አድርጓል። ህዋት ወደ ኢትዮጵያ ከመምጣቱ በፊት ኦነግን እንዴት አድርጎ እንደበላ እንዴት አድርጎ እንዳታለለ እናውቃለን። ህዋት በጋራ አብሮ ይሰራል። አብሮ የሰሩትን ደግሞ ቀርጥፎ ይበላል። ስለዚህ ፋኖ የሞተው ያለቀው የደቀቀው የራሱን ሞት በራሱ ላይ ያወጀው ከወያኔ ጋር ለመስራት ቃል የተግባባ ጊዜ ነው። ይህንን ደግሞ ያደረገው ማን ነው ብለን ስናስብ ዘመነ ካሴ ነው። ዘመነ ካሴ ከብልጽግና ብቻ ሳይሆን ከሻዕቢያ ከህዋትም ጭምር እየሸሸ ይገኛል። በአሁኑ ሰዓት ነገሮች ግራ ገብተውታል። ዘመነ ካሴ ከህዋትና ከሻዕቢያ ጋር ግንኙነት ሲጀምር በቸልተኝነት ነው የጀመረው። እዚህ ደረጃ ይደርሳል ብሎ አልገመተም። አሁን ላይ ማጠፊያው ጠፍቶታል፣ ግራ ገብቶታል። የዘመነ ካሴ የቅርብ ጓደኞች እንደሚሉት ከሆነ ዘመነ ካሴ በከፍተኛ ጭንቀት ለተደጋጋሚ ህመሞች እየተዳረገ ይገኛል። በምን ቀን ነው ከህዋትና ከሻዕቢያ ጋር አብሬ መስራት የጀመርኩት እያለ ተደጋጋሚ ጭንቀቶች እየተጨነቀ ይገኛል። ዘመነ ካሴ ከኤርትራም ከአፍሪካም ውጪ የወጣበት ሁለት ዋነኛ ምክንያቶች አሉ ከቅርብ ሰዎቹ እንደተሰማ። የመጀመሪያው የኢትዮጵያ መንግስት በአሰብ ጉዳይ ኤርትራን ከወረረ እኔም አይቀርልኝም እያዛለው የሚል ሐሳብ ውስጥ ገብቶ ነው። ሁለተኛው ደግሞ ሻዕቢያ በተደጋጋሚ በኢትዮጵያ ውስጥ ጉዳይ ውስጥ ገብቶ በዘመነ ካሴ የሚመሩ የፋኖ አባላቶችን በመጠቀም በኢትዮጵያ ላይ ጫና ለማሳደር እየሰራ ይገኛል። ነገር ግን በፈለገው ልክ ሻዕቢያ ባመነው ልክ ባቀደው ልክ እየሄደለት አይደለም። ለዚህ ደግሞ ዋነኛው ተጠያቂ ዘመነ ካሴ ነው። ዘመነ ካሴ ከምላስ በዘለለ ምንም ማድረግ አይችልም የሚል ድምዳሜ ላይ ደርሷል። ሻዕቢያ የጣለበትን እምነት አጥቷል። ዘመነ ካሴ በታመነው ልክ መንቀሳቀስ አልቻለም። ባወራው ልክ አደርጋለሁ ባለው ልክ ማድረግ አልቻለም። ምክንያቱም ዘመነ ካሴ ማውራት መቦትረፍ ልማዱ ነው። አይተናል።
ቆሞ 2017 ዓ.ም የኛ ነው የፋኖ ነው ሲል ነበረ። 2017 አልፎ 2018 መጣ። ምንም የተፈጠረ ነገር የለም። እኛ ከማን ጋር ነው የምንደራደረው? በፍጹም አንደራደርም። 4 ኪሎን የሚሰጡን ብቻ ከሆነ እንደራደራለን ሲል ነበረ ዘመነ ካሴ። እንኳን ለድርድር ሻዕቢያ መፍጠር የፈለገውን ያክል ተጽዕኖ መፍጠር አልቻለም። ምክንያቱም እነሱ ሲሉት የነበረው ሻዕቢያን ለማሳመን የሄዱበት ርቀት እጅግ በጣም ከባድ ነበረ። ሻዕቢያ በደንብ አምኗቸው ነበረ። ምላሳቸው ከባድ ነው። ብዙ ሰው ያሳምናል። ውሸትን እውነት አድርገው ማሳመን ይችላሉ። የዘመናት ትርክትን በከፍተኛ ደረጃ አሳምነውት ነበረ። ለዘመነ ካሴ ኢሳያስ አፈወርቂ ከፍተኛ ግምት ሰጥቶት ነበረ፣ ከፍተኛ እምነት ሰጥቶት ነበረ። ነገር ግን በታመነው ልክ በእሰራለሁ ባለው ልክ መስራት ስላልቻለ እነ ኢሳያስ አፈወርቂ ለዘመነ ካሴ ያላቸው የነበራቸው እምነት እየጠፋ መሄዱን ተሰምቷል። ይሄንን በሚገባ ያወቀው ዘመነ ካሴ ሳልቀደም መቅደም አለብኝ ብሎ ከኤርትራ ወጥቷል። ይሄንን የቅርብ ጓደኞቹ ናቸው የተናገሩት። የትኛው ሀገር እንደሄደ ወደ የትኛው አህጉር እንደሄደ ዘመነ ካሴ አልተናገረም። ምክንያቱም ፈሪ ስለሆነ በዚያ አህጉር በዚያ ሀገር ብቀመጥ ደግሞ ልያዝ ይችላለው ወይም ሊያጠፉኝ ይችላል የሚል ሐሳብ ስላለው ያንን ማድረግ አልቻለም። የዚህን ያክል ነው ዘመነ ካሴ ነፍሱን ህይወቱን የሚወደው። እዚህ ግን በየቀኑ አፈር የሚበላው ወጣት እልፍ ነው። ዘመነ ካሴን አምኑት። እሱ ለራሱ የዚህን ያክል ሲጠነቀቅ እናቱን ቤቱ ቁጭ አድርጎ መርዳት የሚገባውን አባቱን ትቶ ጫካ የገባው ወጣት ምን ያክሉ ነው? እነሱ ግን ላለመሞት ከኢትዮጵያ በብዙ ማይል ርቀው ይገኛሉ። ያ ብቻ አይደለም፣ ወጥተው ይናገራሉ በድፍረት ማለት ነው። ስለዚህ ወጣቱ ሊነቃ ይገባል። ለማን ነው የምታገለው? ምን ለማድረግ ነው የምታገለው? በአማራ ክልል ውስጥ ምን አይነት ችግር አለ? ይሄ ችግር የሚፈታ ነው ወይስ የማይፈታ ነው? የእውነት እየተበደልን ነው ወይስ ተበድሏቸዋል ስለተባልን ነው በአእምሯችን ተቀብለን ያለ ነው የሚለውን ነገር ማጥራት ይገባል። ቁጭ ብሎ ሰከን ብሎ ራስን ማንበብ ራስን ማየት ያስፈልጋል። በአማራ ክልል አይደለም በኢትዮጵያ ውስጥ እልፍ ችግሮች አሉ። ምክንያቱም ኢትዮጵያ የምትገኘው በአፍሪካ አህጉር ውስጥ ነው። አፍሪካ ራሱ ችግር ነው፣ ብዙ ችግሮች አሉባት ነው። ኢትዮጵያ ከዚህ ልታመልጥ አትችልም። ችግሮች ይኖራሉ። ኢኮኖሚያዊ ችግር አሉ፣ በትምህርት ችግር አለ፣ በብዙ ነገሮች ችግሮች አሉ። እነዛ ችግሮች ግን ህይወታችንን የምናጣባቸው ራሳችንን የምንገብርባቸው መሆን መቻል የለባቸው። ብዙ የሚጠብቁን የኛ መኖር የሚያኖራቸው ሰዎች እንዳሉ ማሰብ መቻል አለብን። ዘመነ ካሴ አንተ ሞትክ አልሞትክ ደንታው አይደለም። አንተ ልታውቀው ትችላለህ ዘመነ ካሴን፣ እሱ ግን ከነመፈጠር አያውቅም። እናትህ አባትህ ያሳዝኑ። ያንተ መኖር የሚያሳሳቸው ልጆችህ፣ ሚስትህ፣ ሌሎች ዘመድ አዝማዶችህ ያንተን መኖር ይጠብቃሉና እነሱ የዚህን ያክል ርቀው ሄደው ከውጭ ሆኖ የሚታገሉትን ሰዎች እናንተ ነፍሳችሁን እየገበራችሁ ወደ ስልጣን ለማምጣት አትሞክሩ። ወደ ስልጣንም ስታመጧቸው የተቆረጠች ሀገር ነው የምትቀበሉት። ትግራይ የሌለችበት፣ ወልቃይት የሚባል መሬት የሌለው ኢትዮጵያ የላንድ ሎክድ ደብል ላንድ ሎክድ ሆና የምትቆይበትን ሀገር ነው የምትረከቡ። ለዚህ ነው ወይ ትግል? ይህንን ፕሮፐርሊ ማየት ያስፈልጋል። ዘመነ ካሴ እንደሆነ ተደጋጋሚ እየተናገርኩ ያለሁት ነገር ጥላውን የማያምን ፈሪ ሰው ነው። አንድም ቀን በየትኛውም አውደ ውጊያ ላይ ቆሞ ጦርነት መርቶ አያውቅም። አሁን በጣም ትልቅ ችግር በነ ዘመነ ካሴ ላይ ያለው ነገር ኢጎ ነው። ከኛ በላይ ኢትዮጵያን መምራት ያለበት ማህበረሰብ የለም የሚል እሳቤ አለ። ይሄ ቅበረው አይሆንም። ትናንትና ሆኖ ሊሆን ይችላል፣ ከትናንት ወዲያ ሆኖ ሊሆን ይችላል። ዛሬ ላይ ግን ጊዜው ሰልጥኗል፣ ጊዜው ዘምኗል፣ ሰው በአስተሳሰብ ተሽሏል። ስለዚህ እነንትና የንጉሥ ዘር እነንትና የባሪያ ዘር የሚባል ነገር የለም። በአሁኑ ሰዓት ማንም የንጉሥ ዘር የለም፣ ማንም ቅዱስ ዘር የለም፣ ማንም እርግማን ዘር የለም። እነ ዘመነ ካሴ ትልቁ ችግራችሁ ይሄ ነው። የእናንተ ዘር ልዩ ቅዱስ የተመረጠ በእግዚአብሔር የተቀባ፣ ሌላው ደግሞ እርኩስ ስለሚመስላችሁ ነው መቀበል የከበዳችሁ። ይህንን አስወግዱ ከአእምሯችሁ ውስጥ። ሁሌ የሚነገር አንድ ቃል አለ፣ ከኛ በላይ አራሽ ተኳሽ ቀዳሽ ማን አለ የሚባል ጉዳይ። ይሄ የትም አይደርስም። ከናንተ በላይ አራሽ አለ በኢትዮጵያ ውስጥ፣ ከናንተ በላይ ተኳሽ አለ፣ ከናንተ በላይ ቀዳሽ አለ። በኢትዮጵያ ታሪክ እንደ አማራ ለኢትዮጵያ ዋጋ የከፈለ የለም።
ብቻውን አይደለም ከሌሎች ብሔር ብሔረሰቦች ጋር ከዚህ ትልቅ ማህበረሰብ ወጣችሁ እኛ ብቻ ነን ሁሉን ነገር ማድረግ የምንችለው ብላችሁ ማሰብ የለባችሁም። ጫካ ገባችሁ አየናችሁ ከኛ በላይ ተኳሽ የለም ከኛ በላይ ኢላማ የሚመታ የለም አላችሁ። እንደ ሁኔታችሁ እንደ ወሬያችሁ ቢሆን ኑሮ አንድም ከናንተ የሚሞት ሰው አይነበረም ነበር። ይሄ ነገር የትም አያደርስም። ወጣቶች ረጋ በሉ፣ ሰከን በሉ። ጫካ ከገቡት መካከል ለአንዳንዶች ጫካ መግባት የሀብት ምንጭ ሆኗል፣ የገንዘብ ምንጭ ሆኗል፣ ቤት መስሪያ መንገድ ሆኗል፣ መኪና መግዣ መንገድ ሆኗል። ለመኖራቸው በተንጣለለ ሀብት እንዲወጡ ምክንያት ሆኗል። አንዳንዶች ደግሞ ምስኪኖች ምንም የማያውቁ ደግሞ ውድ ህይወታቸውን ሰጥተዋል። ይሄ የሆነው እነዛ የገንዘብ ማማ የሆነላቸው ታጋዮች ብልጥ ስለሆኑ ነው። ብልጥ ስለሆኑ ኔሴንስ እናንተን እሳት ላይ ጥደው እነሱ ከኋላ ሆነው በእናንተ ስም ገንዘብ ስለሚሰሩ ነው። እናንተ ትግሉ የእውነት መስላችሁ እኔ ሞቼ የሚቀጥለው ትውልድ ይዳን ብላችሁ ነው እየተዋጋችሁ ያላችሁት። ምን አይነት ችግር ኖሮ ነው የዚህን ያህል እንድትዋጉ ያደረጋችሁ? ቆም ብላችሁ እዩ። ብልጦቹ አይዋጉም። በምላሳቸው ከኋላ ሆነው ነው ሞራል የሚሰጧችሁ። እናንተ ተንቀሽቅሻችሁ በስሜት እሳት ውስጥ ፍም ውስጥ ገብታችሁ እንድታልቁ ነው እያደረጉ ያላችሁ። ዘመነ ካሴ ማለት በግብፅ ተቀድሶ በኢሳያስ ተባርኮ በህወሓት ቡራኬን አግኝቶ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የሚባለውን ድርጅት እንዲመራ የተመረጠ ሰው ነው። አፋህድ የሚባል ድርጅት ነበረ፣ አፋጎ የሚባል ድርጅት ነበረ፣ ሌላም ድርጅት ነበረ። እነዚህ ሁሉ ፈራርሰው ወደ አንድ ድርጅት መጥተዋል። መልካም ነው ወደ አንድ ድርጅት መምጣት፣ ወደ አንድ ዓላማ መምጣት ጥሩ ነው። ግን የእውነት ነበረ ወይ? አፈራረሱስ ትክክል ነው ወይ? አፋብን የማን ነው በአሁኑ ሰዓት? አፋብን የእውነት የአማራን አራቱንም ድርጅቶች ይወክላል ወይ? እያንዳንዱን እኮ ገልጦ ገላልጦ ማየት ያስፈልጋል። አፋጎ የሚባለው ድርጅት እኮ ነው ወደፊት የወጣው። የአማራ ፋኖ በጎጃም የሚባለው ድርጅት ነው ሁሉን ነገር ጠቅልሎ ያዘው። ዓላማቸው ቀስ በቀስ እየተገለጠ ይሄዳል። ያኔ ይገባቸዋል። አፋጎ ማለት የአማራ ፋኖ በጎጃም የነበረ ድርጅት ማለት ነው። አራቱንም የአማራ ፋኖ ድርጅቶች ውጦ ራሱን እንደ አበባ አፍክቶ የተመሰረተ ድርጅት ነው። ይህ ድርጅት ዋና ሊቀመንበሩ የአፋጎ ኃላፊ የነበረው ዘመነ ካሴ ነው። ሌላኛው የአፋጎ አመራር የነበረው አስረስ ማረ የዚህ ድርጅት ቃል አቀባይ ተደርጎ ተሹሟል። ያ ማለት እነዚህ የሹመት ቦታዎች ቁልፍ ቦታዎች ናቸው። የአማራ ፋኖ በጎጃም የጎንደር፣ የወሎ፣ የሸዋ ፋኖችን ምክትል አድርጎ ስልጣን ሰጥቷል። ምንም ማድረግ የማይቻልበት ነው። ምክትል ማለት ዋናው ያለ ምንም የማታደርግበት ማለት ነው። ይህንን አድርጓል። ለምሳሌ ድርጅቱን በተመለከተ ምንም አይነት ውሳኔ ቢወሰን፣ ምንም አይነት ንግግር ቢደረግ አመራር መስጠት የሚችለው ማን ነው ብላችሁ መጠየቅ አለባችሁ። ዘመነ ካሴ ነው። ዘመነ ካሴ ደግሞ ከየት ነው የመጣው? ከአማራ ፋኖ በጎጃም ነው። ሌላው ድርጅቱን በተመለከተ ምንም አይነት መግለጫ መስጠት የሚችለው አስረስ ማረ ነው። ሌላ ይህን ማድረግ የሚችል የለም በድርጅት ውስጥ ያሉትን አሰራሮች በሙሉ። ይሄም ከየት የመጣ ነው? ከአማራ ፋኖ በጎጃም የመጣ ነው። ስለዚህ የጎንደር፣ የሸዋ፣ የወሎ የሚባል የፋኖ አደረጃጀት ወድሟል ማለት ነው። ምንም አያመጣም። ዜሮን ያደረጉት መተውታል፣ ሰብረውታል። ከላይም ከስርም ተጠርንፎ ተይዟል። ምንም ማድረግ አትችልም። በዚህ ድርጅት ውስጥ ችግር ቢገጥምህ እንኳን ችግርን አውጥተ ብትናገር ድርጅታዊ አካሄድ ጥሳል ተብለ ወደ እስር ቤት ትገባለህ። ይህንን ወደ እስር ቤት እንድገባ የሚፈርድብህ ዘመነ ካሴ ነው። ስለዚህ ከዛች ድርጅት ማዕቀፍ ውስጥ መውጣት አትችልም። እንደዚህ አድርገው ነው ጎንደርን፣ ሸዋን፣ ወሎን የቀረጠፉት። በጣም ብልጥ የሆነ አካሄድ ሄደው ማለት ነው። ብትጨቆን እንኳን አውጥተ መናገር እንዳትችል አድርገው ነው ያደረጉት። በደንብ ሌሎቻችሁ በጎንደር፣ በወሎ፣ በሸዋ የነበራችሁ የፋኖ አመራሮች ዛሬ ላይ በጎጃሙ ፋኖ እንደ በግ የምትነዱ ሆናችኋል። እነሱ ካልፈቀዱላችሁ ምንም ማምጣት አትችሉም። የአማራ ፋኖ በጎጃም ደግሞ መጀመሪያውኑ ዓላማው ይህ ነበረ፣ የጎጃምን የበላይነት ማምጣት፣ ጎጃም የበላይ ሆኖ ሌላው የበታች እንዲሆን ማድረግ ነበር። ለዚህም የተወሰኑትን ሐሳቦች በማስረጃ እስቲ አስደግፌ ልንገራችሁ። የመጀመሪያ የወልቃይት ጉዳይ ነው። ይህ ቦታ ለህወሓት ተላልፎ ተሰጥቷል። እነ ዘመነ ካሴ ይህንን አድርገውታል። ዘመነ ካሴ ወልቃይት ለጎጃም ምኑ ነው? ለሸዋውስ ምን ይፈይድለታል? ወለየውም ቢሆን ከወልቃይት ይልቅ ሊያስጨንቀው የሚገባው 4 ኪሎ ነው የሚል ሐሳብ አንስቶ ቃል በቃል ተናግሯል። አሳየ ደርቤ በፌስቡክ ገጹ ላይ የአማራ ፖለቲካ የወልቃይትን ፖለቲካ ይበይናል እንጂ የወልቃይት ፖለቲካ የአማራን ፖለቲካ የሚወስንበት ሁኔታ
መኖር የለበትም ሲል ቃል በቃል ተናግሯል። በዚህ ንግግር ላይ እንደምንረዳው ከሆነ የአማራ ፖለቲካ የወልቃይትን ጉዳይ ይበይናል ማለት ወልቃይት አሳሳቢ ጉዳይ አይደለም ማለት ነው። አማራን ለማዳን ወልቃይትን መስጠት ካለብን እንሰጣለን፣ እናደርጋለን ማለት ነው። ይህ ማለት ደግሞ ዘመነ ካሴ ወልቃይትን አስቀድሞ ሰጥቷል። ምን ለማድረግ? 4 ኪሎን ለመያዝ ትግራይን ሰጥቶ ማለት ነው። ወልቃይት ለነዘመነ ካሴ ፖለቲካ መጫወቻ ቦታ እንጂ እውነት እንደሚባለው ለአማራ የህልውናው ቦታ እንዳልሆነ በተደጋጋሚ አሳይተዋል። ጸለምት ላይ ጦርነት ተፈጥሯል። በዚህ ቦታ ላይ ኃይለኛ ውጊያ ተፈጥሯል። ማን ነው በዛ ቦታ ላይ እየተዋጋ ያለው? ምንድነው እየሆነ ያለው? በደንብ መታሰብ መቻል አለበት። ህወሓት በዚህ ቦታ ላይ እያደረገ ያለው እንቅስቃሴ ለምንድን ነው የተመረጠው? ይህ ቦታ እነ ደመቀ ዘውዱ እኮ ለእውነት ለአማራ እየታገልን ነው፣ ወልቃይትን ማንም አይወስድም በሚል ከፍተኛ ትግል እያደረጉ ነው ያሉት። እየታገሉ ያሉት ግን እዚሁ ኢትዮጵያ ውስጥ ቁጭ ብለው ነው። ከህወሓት ፊት ለፊት ነው። ህወሓቶች ሊያጠፉት እንደሚችሉ እያወቀ ህወሓቶችን አልፈራም። ህወሓቶች በወልቃይት ጉዳይ ላይ ምን ያክል እንደሚንገበገቡ ይታወቃል። ይህ ቦታ ዛሬም ድረስ ፈንጂ ወረዳ እንደሆነ እያወቀ እንኳን ከዚህ ቦታ ንቅንቅ አላለም። ኮሎኔል ደመቀ ዘውዱ ማለት ነው። ቦታውን እያስተዳደረ ይገኛል። የእውነት ማን ነው ለአማራ እየታገለ ያለው? ዘመነ ካሴ ወይስ ኮሎኔል ደመቀ ዘውዱ? እውነታውን ተመልከቱ። ዘመነ እኮ እየሸሸ ነው። ደመቀ ግን ኢትዮጵያ ውስጥ ነው ቁጭ ብሎ እየታገለ ያለው። የትኛው ጀግና ነው ዘመነ ካሴ? የትኛው ደፋር ነው ዘመነ ካሴ? ራሱን አስበልጦ ስለሚወድ አይደለም ወይ ሁሉን ነገር ትቶ የጠፋው? በወጣቶች ህይወት እየተጠበቀ የሚገኘው ዘመነ ካሴ አይደለም ወይ? በአማራ ልጆች ሞት ላይ ህወሓትን ወደ ስልጣን ለመመለስ እየሰራ ያለው ማን ነው? ዘመነ ካሴ አይደለም ወይ? ጀግና እንዴት መለየት ይከብዳችኋል? ነገሮችን ለማየት ሞክሩ። ሰፋ በሉ። የተጨፈኑ አይኖቻችሁን ከፈት አድርጋችሁ ለማየት ሞክሩ። የዛኔ የትኛው ሰው የእውነት ለአማራ እየታገለ እንዳለ ይገባችኋል። ዘመነ ካሴ ነው ወይ ለአማራ እየታገለ ያለው? ይህንን በደንብ ቆም ብላችሁ ማየት አለባችሁ። የአማራ ፋኖ ብሔራዊ ንቅናቄ ድርጅትን የመሰረቱት እነዘመነ ካሴ ትናንትና ህወሓት ስልጣን ላይ በነበረበት ሰዓት ብአዴን የሚባለውን ድርጅት ሲጸየፉት ነበረ። ብአዴን የህወሓት ተላላኪ ባሪያ ነው እያሉ ይገልጹ ነበረ። ዛሬ ላይ ስም ቀይረው አፋብን ብለው ያ የተጸየፉትን ቡድን ሆነው መጥተዋል። ለህወሓት በመላላክ ባሪያ በመሆን አሽከር በመሆን ገረድ በመሆን በጎንደር የሚገኙ አካባቢዎችን በሙሉ አሳልፎ ለህወሓት ለመስጠት ቃል ገብቷል። ወልቃይት ጠገዴ የሚባለውን ቦታ ላይ ወልቃይት ጠገዴ የሚባለውን አካባቢ ለህወሓት አሳልፎ ለመስጠት ተስማምቷል። ለዚያም ተጨማሪ ተኩስ በዚህ ቦታ ላይ ተከፍቷል። በዚህ ጉዳይ ላይ አንድም የነዘመነ ካሴ ቡድን ምንም አይነት ማስተባበያ እስካሁን ድረስ አልሰጡም። ጎንደርን ለህወሓት አሳልፈው ሸጧል። ይሄ አፋብን የሚባል ድርጅት አፋብን የሚባል ድርጅት ጎጃምን፣ ወሎንና ሸዋን በስሩ ተቆጣጥሮታል። የበላይነትን ወስዶ እየመራ ያለው የአማራ ፋኖ በጎጃም ነው። ጠቅልሎ አማራን ለህወሓት አሳልፎ ለመስጠት ተስማምቷል። በምዕራብ ጠለምት አንበሳ መቃብር አካባቢ የገባው የህወሓት ጦር በከፍተኛ ሁኔታ ተመቶ ወደኋላ እንዲመለስ ተደርጓል። በአሁኑ ሰዓት በዚህ ቀጠና ምንም አይነት ውጊያ እንደሌለ ተሰምቷል። ይሁን እንጂ ነገሩ ከዚህ ቦታ ላይ ዞር ብሎ በምስራቅ ጠለምት ወረዳ ጦርነቱ እንደቀጠለ ተሰምቷል። በዚህ አካባቢ ባለው ጦርነት ላይ ከባድ መሳሪያዎች እየተተኮሱ ይገኛሉ። ሰረሬ ላይ አፍላ ውጊያ እየተደረገ ይገኛል። በዚህ ቀጠና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ ይገኛል። ባድመ ክፍለ ጦር ከፍተኛ ወታደራዊ ኪሳራ አስተናግዷል። ይህንን ተከትሎ አርሚ 35 ተከዜን ተሻግሮ በውጊያው ቀጠና ላይ መግባቱ ተሰምቷል። ይሄ ሁሉ ነገር ሲሆን የነ ዘመነ ካሴ ቡድን ከኋላ ድጋፍ እየሰጠ ይገኛል። የህወሓት ታጣቂ በዛው በምዕራብ ጠለምት አውደ ውጊያ በርካታ የጦር መሳሪያዎችን ተማርኮበታል። ወታደራዊ ተሽከርካሪዎች በድሮን ተመተውበታል። መከላከያ ሰራዊት ከፍተኛ እርምጃ ወስዷል። በዚህ አካባቢ ላይ ግን ህወሓቶች ከፋኖ ጋር ተደምረው ነው ይህንን እያደረጉ ያሉት። ለአማራ ህዝብ ታገላለሁ የሚል ቡድን ይህንን ያደርጋሉ ወይ? ቆም ብሎ ማየት ተገቢ ነው። ሌላው ደባጉና ላይ የሰፈረው የህወሓት ጦር በርካታ የአማራ ተወላጅ ወጣቶችን እያፈሰ መሆኑ ተገልጿል። እነዚህ ወጣቶች
የሚፈለጉበት ዋነኛው ምክንያት ወታደራዊ ቁሳቁሶችና ሬሽኖችን እንዲያጓጉዙ የጉልበት ስራ እንዲሰጡ እንደሆነ አፍሰው የወሰዷቸው ታጣቂዎች ተናግረዋል። ይህንን ንግግር የሰሙ የአካባቢው ነዋሪዎች ግን ነገሩን ማመን ተስኗቸዋል። ልጆቻችን ወደዛ ቦታ የተወሰዱት በጦርነት ሊማገዱ ነው የሚል ፍርሃት ውስጥ ገብተዋል። ይሄ ሁሉ ጥንቅጥ ውስጥ የገባው አፋብን የሚባል ድርጅት ነው። ይሄ ድርጅት ይህንን ብቻ አይደለም ያደረገው። ለሱዳንም ለህዋትም መሬት እንገብራለን፣ በምትኩ የጦር ድጋፍ ከሰው ኃይል ጀምሮ እናገኛለን ብሎ ነው እየተንቀሳቀሰ ያለው የጎጃሙ ጨካኝ ስብስብ። በእነሱ ትዕዛዝ መሰረት አንድነት መስርተናል ካሉ በኋላ ሱዳን መሬት ላይ ቁጭ ብለው ወልቃይት ጠገዴን ለህዋት ሲሰጡ አልፋሽካንን ለሱዳን ለመስጠት ተፈራርመዋል። በትጥቅ ለመመቻቸት ቀን እየቆጠሩ ይገኛሉ። የአማራ ወጣት የሞተለትን ሁሉን ነገር ዘመነ ካሴ አሳልፎ ለትግራይና ለሱዳን ሰጥቶታል። ይህ የወልቃይት ጠገዴ ጉዳይ የብዙ አማራ ወጣት ደምን አፍሷል። አብዛኛው ፋኖም ወደ ትጥቅ የገባው በዚህ መሬት ጉዳይ ላይ እንደሆነ መታሰብ መቻል አለበት። ይህንን ነው ዘመነ ካሴ አሳልፎ የሰጠው። ምን ነበር የአማራ ጥያቄ? ወልቃይት ጠገዴ ላይ አማራ ተገፋ፣ አልፋሽጋ ላይ ድንበሮቻችን ተገፉ የሚል አልነበረም ወይ? ዛሬ ላይ ትናንትና የነበረውን ጥያቄ በሙሉ ራሱ ዘመነ ካሴ ለጠላት አሳልፎ ከሰጠ በኋላ የአማራ ወጣት ለምንድን ነው የሚዋጋው? ለማን ነው የሚዋጋው? ለዘመነ ካሴ ነው ወይ መዋጋት ያለበት? እንደውም የአማራ ወጣት ተሰባስቦ ሌላ ቡድን ፈጥሮ ዘመነ ካሴን መውጋት መቻል አለበት። የዘመነ ካሴን ቡድን ማውደም ማጥፋት መቻል አለበት። የአማራ ወጣት ይህንን መስራት መቻል አለበት። አፋብን ሲመሰረት ርዕዮተ ዓለሙ የአማራ ብሔርተኝነት ነው ሲል አስረስ ማረ ገልጿል። እንዲህ አይነት ርዕዮተ ዓለም የለም። እንዲህ አይነት የጠበበ የመከነ ከባድ የሆነ ከኛ በላይ ላሳር የሚል እሳቤ ያለው ርዕዮት መከተል ከባድ ነው። የአማራ ብሔርተኝነት ደግሞ ምን ማለት ነው? እስቲ ረጋ ብለን እናስብ። አማራ ፈርስት የሚል እሳቤ ነው። ይሄ ከሌላው ኢትዮጵያ ጋር ያናኑራል ወይ? ኢትዮጵያን ጭራሽ ከፋፍሎ ወደ ያልሆነ ነገር ውስጥ የሚከት ነገር ነው። ይሄንን ግብፅ በደንብ ትፈልጓለች። በተደጋጋሚም ይሄ እንዲሆን ነበር ስትፈልግ የነበረው ግብፅ። እነ ዘመነ ካሴ የግብፅን ጉዳይ እየፈጸሙ ነው የሚገኙት። ግብፅ ኢትዮጵያ ለሺህ ዓመታት በአባይ ውሃ እንዳትጠቀም አድርጋ ቆይታለች። ያ ብቻ አይደለም፣ ቀይ ባህር እንድናጣ ኤርትራን በትጥቅ ትግል ደግፋ ኤርትራን ከኢትዮጵያ እንድትገነጠል አድርጋለች። ያ ብቻ አይደለም፣ በደርግ ዘመነ መንግስት የዚያድ ባሬ ጦር ታላቋን ሶማሊያ እመሰርታለሁ ብሎ ኢትዮጵያን ሲወር የግብፅ ወታደሮች፣ የሻቢያ ወታደሮች፣ የህዋት ወታደሮች ከዚያድ ባሬ ጎን ተሰልፈው ነበረ። ግብፅ ከኢትዮጵያ ላይ የሶማሊያ ክልል ቆርጣ እንድትወጣ ስለምትፈልግ ነው። እዛ ጋር ኤርትራን ትገነጥላለች፣ እዚህ ጋር ሶማሊያን ትገነጥላለች። ኤርትራን በመገንጠሏ ኢትዮጵያ ባህር በር እንዳታገኝ ማድረግ ችላለች። ሶማሌ ክልልን ስታስገነጥል ደግሞ በሶማሌ ክልል ያሉ የተፈጥሮ ጋዝ ሀብቶችን ኢትዮጵያ እንዳትጠቀም ነበር የምትፈልገው። ያንን ለማድረግ ዙሪያ ገደሉን ልታጥረው ፈልጋ ነበር። ግብፅ ይህንን ስታደርግ እነ ሻቢያ በደንብ አግዘዋታል። ዛሬ ላይ ዘመነ ካሴ ያንን ለማድረግ ከኢሳያስ አፈወርቂ ጋር በጋራ እየሰራ ይገኛል። ከአልሲሲ ጋር በጋራ እየሰራ ይገኛል። ግብፅ አሁን ላይ በሌላ ሐሳብ መታለች። ላለፉት በርካታ ዓመታት ስታደርጋቸው ከነበረችው ሐሳቤ ውጪ ልክ ከዛሬ 35 ዓመት በፊት ኤርትራን አስገንጥላ ኢትዮጵያን ባህር በር እንዳሳጠቻት አሁን ደግሞ የኢትዮጵያ የሰሜኑን ክፍል ለሁለት ለመክፈል ተነስታለች። ግብፅ ትግራይ የምትባል ሀገር እንድትመሰረት እና አማራ የሚባለው ክልል ወደ ታች ኢትዮጵያን ይዞ እንዲቀጥልና ደብል ላንድ ሎክድ እንድንሆን እየተሰራ ነው የሚገኘው። ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው መረጃ ሳልፍ ከፈጣሪ ቀጥሎ የምንተማመነው በፕሬዝዳንት ኤርዶጋን ነው ሲሉ ሌተናል ጀነራል አልቡርሃን ተናግረዋል። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኛቸው ፈጥኖ ደራሹ ኃይል ሙሉ በሙሉ እስኪጠፋ ድረስ ጦርነት እንደሚቀጥሉም አስታውቋል። ጀነራሉ ትናንትና በፖርት ሱዳን በሚገኘው መኖሪያ ቤታቸው በሰጡት መግለጫ ፈጥኖ ደራሽ ኃይሉ እስካልጠፋ ድረስ ሰላም አይኖርም፣ የትኛውም ፈጥኖ ደራሽ ኃይሉን የሚያካትት መፍትሄ ግጭቱን ለጊዜው ከማስቆም በበለጠ የሚያመጣው ነገር የለም ሲሉም ተናግሯል። ጨምረውም ዘላቂ መፍትሄ የሚሆነው የፈጥኖ ደራሹን ኃይል ማጥፋት ነው ሲሉም ተናግሯል። ይህን ስንል ግን ሁሉም የቡድኑ ታጣቂዎች መገደል አለባቸው ማለቴ አይደለም፣ ትጥቃቸውን ይፍቱ ወይንም እጃቸውን ይስጡ ማለቴ ነው ሲሉ ጀነራል አብዱል ፈታህ አልቡርሃን ተናግረዋል ማለት ነው። ወደሚቀጥለው መረጃ አልፋለሁ።
አቶ ጌታቸው ረዳ የትግራይ ወጣቶች ተቃውሟቸውን እንዲያሰሙ ጥሪ አቅርበዋል። አቶ ጌታቸው ህወሓቶች ራሳቸው የጫሩትን እሳት ራሳቸው መሞቅ ይገባቸዋል፣ ወጣቱ ከዚህ ውስጥ መውጣት አለበት የሚል ሀሳብ አንስተዋል። ይህንን ያነሱበትም ዋነኛው ምክንያት የፕሪቶሪያውን ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ብዙ አቅጣጫዎች ነበሩ። ከነዛ መካከል ከግጭት ውጪ ተጽዕኖ በመፍጠር ከፌዴራል መንግስቱ ጋር በተደጋጋሚ ውይይቶች በማድረግ የመጣ ውጤት ነበር። ያ ውጤት ምንድነው? ተፈናቃዮች ወደ ቦታቸው እንዲመለሱ የዲዲአር ፕሮግራሞች ተግባራዊ እንዲሆኑ ብዙ ስራዎች ተሰርተዋል። ነገር ግን ወደ ተግባራዊነት እንዳይቀየር ከግልና ከቡድን የስልጣን ጥቅም ጋር በማያያዝ እንቅፋት የሆኑ የህዝባችንን ስቃይ ያራዘሙት ህወሓቶች ናቸው ሲሉ ተናግሯል። እነዚህ ሰዎች ወንጀለኞች ናቸው። ተፈናቃዮች እንዳይመለሱና ትግራይ በድጋሚ ወደ ጦርነት እንድትገባ እየሰሩ ይገኛሉ። ወጣቶች ብልጥ መሆን አለባቸው። እነሱ የራሳቸው የጫሩትን እሳት ራሳቸው ነው መሞቅ የሚገባቸው። ከነሱ ጋር አብራችሁ ማበር የለባችሁም። ተዋቸው፣ ምንም አይነት እገዛም እንዳታደርጉላቸው የሚል ሀሳብ አስተያየት ሰጠዋል አቶ ጌታቸው ረዳ ማለት ነው። ወደ ቀጣዩ መረጃ ሲያልፍ መከላከያ ሰራዊት በተሰማራባቸው የግዳጅ ቀጠናዎች የህዝቡን ሰላምና የልማት እንቅስቃሴ ለማደናቀፍ ሲንቀሳቀሱ በነበሩ አሸባሪዎች ላይ የማያዳግም እርምጃ እየወሰደ መሆኑን ገልጿል። ከነዚህም አሁን እርምጃም ከወሰደባቸው መካከል በምስራቅ ጉጂ ዞን ቦረና ዞኖች በመንቀሳቀስ ህዝቡን ሲዘርፉና ሲያሰቃዩ የነበሩ 80 የአሸባሪው ሸኔ ቡድን አመራሮችና ታጣቂዎች የሰላምን መንገድ እንዲከተሉ ማድረግ ችሏል። የሸኔ ቡድን አባላት በህዝቡ ላይ የሚፈጽሙት ያልተገባ ድርጊቶችን በመረዳትና በመቃወም እጃቸውን ለመከላከያ ሰራዊት መስጠታቸው ተሰምተዋል። በዚህ ወደ ቀጣዩ መረጃ ይሳልፍ። ክብርት ከንቲባ አዳነች አቤቤ ያስተላለፉትን መልእክት ነው የምናገኘው። የምርጫ ዓመት ስለሆነ የማንችለውን ነገር አንድም ቃል አንገባም ሲሉ ተናግረዋል። ከንቲባዋ ይህንን ያሉት አስተዳደራቸው የ2018 በጀት ዓመት የ6 ወር አፈጻጸም ግምገማ ላይ ባደረጉት የማጠቃለያ ንግግር ላይ ነው። ክብርት ከንቲባ አዳነች አቤቤ የምርጫ ዓመት ስለሆነ የማንችለውን ነገር ቃል አንገባም፣ የሰራነውን ህዝባችን በሚገባ ስላየውና እየተጠቀመበት ስለሆነ ካቀድነው ውጭ አዳዲስ ጫናዎችን መፍጠር አንፈልግም ሲሉም ተናግሯል። የምንራመደው በእቅድ ነው፣ የምንሰራውን በታቀደ በጀት ስለሆነ ፈጣን ምላሽ የሚሹ ስራዎች ሲኖሩ ፈትሹ፣ ከዛ ወደ ተግባር እንገባለን። የተጀመሩትንም ጥንቅቅ አድርጎና ጥራታቸውን ጠብቆ መስራትና ለአገልግሎት የማዋል ስራ ተጠናክሮ ይቀጥል የሚል ሀሳብ ሰጥተዋል። በተሰሩት ስራዎች መኩራራት ወደኋላ ይጎትታል ያሉት ወይዘሮ አዳነች አቤቤ እርካታ፣ መዘናጋት የብልጽግና አመራር ባህሪ አይደለም፣ ህዝቡ የሚጠብቀውና እኛም ያለብንን ኃላፊነት መወጣት ይገባልም ሲሉ ተናግሯል። በዚህ ወደ ቀጣዩ አጭር መረጃ ሳልፍ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ተሳትፎ ለማድረግ የቅድመ ዝግጅት ስራ በማከናወን ላይ እንገኛለን ሲሉ ገልጸዋል። ዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ ጽህፈት ቤት ኃላፊ ወይዘሮ አልማዝ ገብረ ጻዲቅ በትግራይ ክልል 17 የሚሆኑ የፖለቲካ ፓርቲዎች ህጋዊ እውቅና አግኝተው መመስረታቸውን አንስተዋል። ይህም የክልሉ ወጣቶችና ህዝቡ አዲስ አስተሳሰብና አዲስ የፖለቲካ አመለካከት እንደሚፈልግ ከፍተኛ ማሳያ መሆኑን ገልጸዋል። ስምረት ለእነዚህ አዳዲስ ፍላጎቶች ምላሽ ለመስጠት መቋቋሙንም ጠቅሰው የእጩ ምርመላዎችን ጨምሮ ፓርቲው ለሰባተኛው ጠቅላላ ምርጫ የቅድመ ዝግጅት ስራውን እያከናወነ ይገኛል የሚል ሀሳባቸውን ሰጥቷል። የትግራይ ክልል ህዝብ በህዝብ ተወካዮች ምክር ቤት ውክልና እንዲያገኝ ምርጫ ማድረግ አስፈላጊ መሆኑን ገልጸው ህዝቡ በምርጫው ንቁ ተሳትፎ ማድረግ እንዳለበትም አመላክቷል። የሹም ተንቤን ፓርቲ ሊቀመንበር ጎይቶም ወልደ ማርያም በበኩላቸው በክልሉ አሳታፊ ምርጫ ባለመኖሩ በርካታ የመልካም አስተዳደር ችግሮች ሲፈጠሩ መቆየታቸውንም አስታውሷል። በክልሉ ሁሉም ፓርቲዎች በነጻነት ተንቀሳቅሰው አማራጭ ሀሳባቸውንና የፖለቲካ ፕሮግራማቸውን እንዲያስተዋውቁ መንግስትን ጨምሮ ሁሉም ባለድርሻ አካላቶች ሚናቸውን ሊወጡ ይገባል የሚልም ሀሳብ ሰጥተዋል ማለት ነው። ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስላሉ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ዝግጅታችን ይህንን ይመስላል።